ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነውና የአምላክነቱን ስራ ሲሰራ ሲያዩ አምላክ ይመስላቸዋል። የሰውነቱን ስራ የሚሰራበት ጊዜ ደግሞ አለና የሰውነቱን ስራ ሲሰራ ደግሞ ፍጡር ይመስላቸዋል ብቻ ነው። ጌታችን በባህር ላይ እየተራመደ የማቴዎስ ወንጌል ምዕራፍ 8 ላይ ታገኙታላችሁ። በምን እየተራመደ ያልኳችሁ? በምን እየተራመደ? በባህር ላይ ይራመድ ነበረ። ሲራመድ በባህር ላይ ከደቀ መዛሙርቱ ጋር ነበረ። በጀልባ ነው የሚጓዙት። ጌታችን ይላል አንቀላፋ፣ ተኛ አለ። ምን አደረገ አለ? ምን አደረገ? ተኛ። አምላክ ይተኛል ወይ? ይተኛል እንዴ? አምላክ ይተኛል? አስቡት፣ ተኛ አለ። ለምን? ተዋህዶ ነዋ። ተዋህዶ ማለት እኮ ቃልና ስጋ ነው። ስጋ የሚተኛ ነው፣ ቃል አይተኛም። በስጋው ተኛ ብንል ልብ አድርጉት፣ መለኮት በስጋ ገንዘብነት ይተኛል። ስጋ ደግሞ በመለኮት ገንዘብነት አይተኛም። ግን ተኛ አለ። ያን ጊዜ ሲተኛ ማዕበል ሞገድ ተነሳ፣ መርከብ ተገለባበጠች። ሐዋርያት ተጨነቁ፣ ተጠበቡ። ያን ጊዜ ወቀርቡ አርዳዩ ቀረቡ፣ ዋንቀይጎ አነቁት፣ ቀሰቀሱት። ወይቤልዎ ተንስ ወአድኅነነ ከመ ኢንሙት እግዚኦ፣ አቤቱ ጌታ ሆይ ልንሞት ነው አድነን አሉት። ምን አሉት? አድነን ልንሞት ቀርበናል አሉት። ወተንሳ በጊዜያ፣ ያን ጊዜ ተነሳ። ወደ ሰጦለቱ ማዕበለ ባሕር፣ ያንን ባሕር ገሰጸው። ወኮነ አብየ ዛይነ፣ ታላቅ ጸጥታ ሆነ አለ። ጸጥ አለ። ምን አደረገ አለ? ጸጥ አለ። ልብ አድርጉት። ያን ጊዜ ባሕሩን ሲገስጸው ጸጥ ሲያደርገው እነማን አዩ? አይሁድ አዩ። ያን ጊዜ አይሁድ ምን አሉ? መኑ ውእቱ ዝንቱ ዘይትዔዘዝ ሎቱ ባሕርን ወነፋሳትን ያሉ፣ ባሕር ንፋስ የሚታዘዝለት ማን ነው አሉ። አይገርማችሁም? ማን ነው አሉ። ለአይሁድ የክርስቶስ ማንነት እንዲህ ግራ የሚያጋባ በየጊዜው አንዴ በአምላክነቱ ሲያምኑ ሌላ ጊዜ ደግሞ ሲወርዱ የኖሩ ናቸው። ልብ አድርጉት ኦርቶዶክሳውያን፣ ዛሬ የክርስቶስ ማንነት አይደለም ዛሬ ራሱ በነበረበት ጊዜ ለብዙዎቹ ግራ የሚያጋባ ነበረ። ማን ነው ነበረ። ታዲያ ክርስቶስ ማን ነው ስንል ክርስቶስ አምላክ ነው፣ ክርስቶስ ፈጣሪ ነው፣ ክርስቶስ ንጉሥ ነው፣ ክርስቶስ ፈራጅ ነው፣ ክርስቶስ ሁሉን አዋቂ አምላክ ነው። ይህን ይታወቅ ዘንድ የዛሬው ዕለት የሆሳዕና በዓል ነው። የማን በዓል አልኳችሁ? የማን በዓል? የሆሳዕና በዓል። ሆሳዕናን እስኪያስታውሱ በተለይ ወንድሞቼ እንደ ሆሳዕና በዓል አድርጎ የክርስቶስን ማንነት አምላክነት ፍንትው አድርጎ የሚያሳይም ታሪክ የለ። እንዴት ወፀውዖሙ ለአርዳኢሁ ጌታ ኢየሱስ አለ ደቀ መዛሙርቱን ጠራቸው፣ ወፈኖሙ ላካቸው፣ ወይቤሎሙ ሁሩ ሀገረ ለቅድሜክሙ፣ ወደፊታችሁ ወዳለው ሀገር ሂዱ አላቸው። ወዴት አላቸው? በደንብ ስሙ። ወዴት ሂዱ አላቸው? እነሆ አለ ወደፊታችሁ ወዳለው ሀገር ሂዱ አለ። ስትሄዱም አለ እነሆ አለ አንዲት አህያ አለ ከውርንጫዋ ጋር ታስራ ታገኛላችሁ አለ። ምን ታገኛላችሁ አለ? ምን ታገኛላችሁ አለ? አንዲት አህያ አለ ከውርንጫዋ ጋር ታስራ ታገኛላችሁ አለ። ማንን ታገኛላችሁ አለ? ማንን? ነግሬያችኋለሁ። ማቴዎስ ወንጌል ምዕራፍ 21 ላይ ያለ በደንብ ያዙ። አንዲት አህያ አለ ከውርንጫዋ ጋር ታስራ ታገኛላችሁ አለ። ልጠይቃችሁ፣ በእውኑ ይህች አህያ በዚህ ሀገር ውስጥ ከነ ውርንጫዋ ታስራ መኖሯን ማን ነገረው? ማንም የነገረው የለም እኮ። አምላክ ነዋ፣ እግዚአብሔር ነዋ። ይፈትን ልበ ወኩላያተ እግዚአብሔር ነዋ። እግዚአብሔር ልብና ኩላሊትን ይመረምራል፣ ያውቃል። አምላክ ነዋ። ማንም አልነገረውም፣ ግን አወቀ። የዮሐንስ ወንጌል ምዕራፍ 2 ቁጥር 25 ላይ ምን እንደሚል ታውቃላችሁ? ወይ ይፈቅድ አለ ይንግርዋ ግይዞ ለሰብእ አለ የሰውን ምግባሩን አለ የሰውን የልቡናውን አለ ማንም ሊነግረው አይሻም አለ። እስመ ለልሁ የአእምሮ ለሰብእ አለ
የሰውን ልቡን አለ ሰውን ራሱ ያውቀዋልና አለ ምን ያደርገዋልና አለ ያውቀዋልና አለ ስለሚያውቀው በፊቱ ወዳለች ሀገር ላካቸው። አንዲት አህያ አለ ከውርንጫዋ ጋር ታስራ ታገኛላችሁ አለ። ምን ብላ ነው ያለው? ታስራ እኮ ነው ያለ። አንድ የሚገርም እኮ ታስራ መሆኗን ማን ነገረው? ውርንጫ መሆኗን ማን ነገረው? ራሱ ነው። ኧረ አይደለም የሚደንቀው ጎበዝ፣ ከዚህ በላይ የሚደንቅ አለ? ምን እንዳላቸው ታውቃላችሁ? ያችን አህያ ፈታችሁ አምጧት አለ። ነገር ግን አለ ስትፈቷት አለ ለምን የሚላችሁ ሰው አለ አለ። ምን የሚላችሁ አለ አለ? ለምን የሚላችሁ ሰው አለ አለ። ያን ጊዜ አለ ለምን የሚላችሁ ሰው ሲኖር አለ እናንተ እንዲበሉት አለ ጌታቸው ይፈልጋቸዋል በሉ አለ። ማን ይፈልጋቸዋል አለ? ጌታቸው ይፈልጋቸዋል በሉ አለ። ለምን እንዴ? እንስሳትን ሁሉ የፈጠረ ፈጣሪ ነው። ልብ አድርጉት። የሚገርመው ጌታቸው ይሻቸዋል በሉ አለ። ጌታቸው እኔ ነኝ እንዴ እያለ እኮ ነው። የሚገርመው የአህዮቹ ባለቤት በምድራዊ ከብት አርቢ የአህያ አርቢ ነው እንዴ ክርስቶስ አይደለም እኮ። አህዮቹ እኮ የሌላ ሰው እኮ ናቸው። ግን አለ ጌታ ይፈልጋቸዋል በሉ አለ። ለምንድን ነው ጌታቸው ያለ? አምላክ ነዋ፣ የፈጠራቸው ነዋ። ስለሆነ ጌታቸው ይሻቸዋል በሉ አለ። ምን ይሄ ብቻ ነው የሚደንቃችሁ? ምን ይሄ ብቻ ነው? አህዮቹ ለምን የሚሏቸው ሰዎች የሚገርመው ሌቦች ናቸው። ተሰርቆ ነው አህዮች የተሰረቁ ናቸው። ማን ነገረው የተሰረቁ መሆናቸውን? አምላክ ስለሆነ በአምላክነት ምን አድርጎ ነው እንጂ አውቆ ነው እንጂ። ስለዚህ ያን ጊዜ አለ ያን ጊዜ ለምን የሚላችሁ ሲኖር ጌታቸው ይሻቸዋል በሉ አለ። አምጡልኝ አለ። ያን ጊዜ ሄደው አመጡለት። ምን አደረጉለት? አመጡለት። ያን ጊዜ ካመጡለት በኋላ በአህያይቱ ላይ ተቀመጠ። በማን ላይ ተቀመጠ? በማን ላይ? በአህያይቱ ላይ ተቀመጠ። በአህያይቱ ላይ ተቀምጦ መራመድ ጀመረ። ያን ጊዜ ከፊት ከኋላ ያሉት ሕዝቡ በሙሉ ተሰብስበው አንዳንዱ የዘንባባ ዝንጣፊ እየቆረጠ ያነጥፋል፣ አንዳንዱ ጨርቁን ያነጥፋል። ምን ያነጥፋል? ለማን ነው እንዴ? የሚደንቀኝ ነገር ልንገራችሁ። የሚገርመው ያ ጨርቅ ተነጠፈ። ክርስቶስ ባይራመድበትም እኮ በጨርቁ ላይ ለምን? ክርስቶስማ ያለው ከማን ላይ ነው ብያቸዋለሁ? ከአህያይቱ ላይ እኮ ነው እንዴ ክርስቶስ ያለ ከአህያይቱ ላይ ነው። ልብ አድርጉት። ያ ጨርቅ የሚነጠፈው ለማን መሄጃ ነው? ስለዚህ ለማን ነበር ማለት ነው? ለአህያይቱ እኮ ነው። አይገርማችሁ? ለአህያይቱ። ለምን እንዴ? ክርስቶስ ያከበረው አይደለም የሰው ወገን ይቅርና እንስሳት እንኳን ክርስቶስ ካከበራቸው እንዲከበራል። አያችሁ? ይከበራሉ። ለአህያይቱ ያንን ያክል ምንጣፍ ተነጠፈላት። ክርስቶስ ስለተቀመጠባት ያችን አህያ አከበሯት፣ አገነኗት፣ ከፍ ከፍ አደረጓት። በውኑ ያችን አህያ አንድ ቀን ሙሉ ቀን የተቀመጠባት ይመስላችኋል? አልተቀመጠባትም እኮ። አንድ ሰዓት በላይ እኮ አልተቀመጠባትም። አንድ ሰዓት ያልሞላ ጊዜ ለተቀመጠባት አህያ ያን ያክል ክብር ከተሰጣት 9 ወር ከ5 ቀን በማህፀኗ ለተቀመጠባት ለድንግል የሚሰጣት ክብር ምን ይሆን? እስኪያስቡት። አህያይቱ ክርስቶስ ስለተቀመጠባት ምንጣፍ እየተነጠፈ ተከብራለች አህያይቱ። ልባድርጉት። ከዚህ በኋላ የሚደንቀውን ልንገራችሁ። ቀጠሉ። እነሆ አሉ የእስራኤል ንጉሳቸው አሉ። የማን ንጉሳቸው አሉ? የእስራኤል ንጉሳቸው እያሉ አንተ የእስራኤል ንጉሥ ነህ እያሉ ንጉሥነቱን እያነሱ መዘመር እልል ማለት ጀመሩ። ምንነቱን እያነሱ ምንነቱን በደምብ ስሙ። በውኑ አንድ ጥያቄ እስኪጠይቃችሁ እስኪ። ያን ጊዜ በሆሳና ጌታችን ምን አሉት? የእስራኤል ንጉሳቸው አንተ ነህ አሉት። ምናቸው አሉት? ንጉሳቸው አሉት። የክርስቶስ ንጉሥነት ለስቅለትም ካበቁት ክሶች አንዱ የንጉሥነቱ ጉዳይ ነው። ለምን? ራሱን ንጉሥ አድርጓል ተብሎ በሆሳናም ንጉሥ ነው ተብሎ ተመሰገነ። ግን የምጠይቃቸው ያልኳችሁ ምን እንደው ታውቃላችሁ? ክርስቶስ በምድራዊ ንግስና ነግሶ ወንበር ላይ ተቀምጦ እየፈረደ እየተቸ
ምድራዊ ንግስና ነግሷል እንዴ? ነግሷል እንዴ? አልነገሰም እኮ። ልብ አድርጉ። ምድራዊ ንግስና እንደ ያን ጊዜስ አንተ አሉት የእስራኤል ንጉሥ ነህ አሉት። የማን ንጉሥ ነህ አሉት? የእስራኤል ንጉሥ ነህ አሉት። እነዚያ ሰዎች አይሁድ የእስራኤል ንጉሥ እያሉ ክርስቶስን ባመሰግኑባት ዕለት በሆሳዕናዋ ዕለት በውኑ እስራኤላውያን ምድራዊ ንጉሥ አልነበራቸውም እንዴ? አልነበራቸውም እንዴ? ነበራቸው። ክርስቶስን ግን ንጉሥ ንጉሥ ይሉታል። ለምን? የክርስቶስ ንግስና የባህሪው ነዋ። ሌሎቹን ነገስታት የሚሹም እሱ ስለሆነ ነዋ። ስለ ክርስቶስ ንግስናማ ጥቂት ልበላችሁ። ከእኔ ጋር ናችሁ? እየሰማችሁ ነው? እስኪ አንድ የሚደንቅ ነገር አሁን እንጨምራችሁ። እስኪ መቼ ጌታ ሲወለድ መቼ ስለምንዛባችሁ ሲወለድ ይላል ታላላቁ ነገስታት ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ ይዘው መጡ። ወደ ማን? ወደ ጌታ። ምን ሊያቀርቡለት? እጅ መንሻ ሊገብሩለት። ሲመጡ ምን እያሉ መጡ? አይቴ ሀሎ ንጉሥ ዘተወልደ ንጉሥ አይሁድ የተወለደው አሉ። የአይሁድ ንጉሥ ወዴት ነው አሉ። የማን ንጉሥ አሉ? የማን ንጉሥ? የተወለደው አሉ። የአይሁድ ንጉሣቸው ወዴት ነው አሉ። ገና እኮ ክርስቶስ እኮ ተወልዶ እኮ ነው። ገና ሲወለድ ዕለቱኑ ምን አሉ? የተወለደው የአይሁድ ንጉሥ አሉ። የተወለደው የአይሁድ ንጉሥ ማለት በሌላ አነጋገር ንጉሡ ነው የተወለደው ማለት ነው። በየትኛውም ዓለም ታሪክ ትናንትናም ዛሬም ነገም መቼም ይሁን መች ንጉሡ ነው የሚወለድ ሰው አለ አለ እንዴ? የለም። ክርስቶስን ግን ምን አሉት ነገስታቱ ሰብአ ሰገል? የተወለደው አሉ የአይሁድ ንጉሥ ወዴት ነው አሉ። ለምን? የክርስቶስ ንግስና የባህሪ ገንዘቡ እንደሆነ ለመናገር ነው። ክርስቶስ ንግስና የባህሪው ባይሆን ኑሮ ይሄ የሰብአ ሰገል አመጣጥ የሰብአ ሰገል አጠራር እንቆቅልሽ ይሆን ነበረ። ለምን? ክርስቶስ አንድ ዓመት እንኳን ገና ሳይሞላው ዕለቱን እንደተወለደ የተወለደ የአይሁድ ንጉሥ ወዴት ነው እያሉ መፈለግ ጀምረዋልና እንኪያስ የሰብአ ሰገል አመጣጥ ታላላቁ ነገስታት ለክርስቶስ እጅ መንሻ ሊያቀርቡ መምጣታቸው ድራማ ይመስላል። አይመስልም? ይመስላል። ለምን? ክርስቶስ ንግስና የባህሪ ገንዘቡ ካልሆነ ልብ አድርጉት። አምላክ ፈጣሪ እግዚአብሔር እንደሆኑ ንጉሠ ሰማይ ወምድር ካልሆነማ እንዴት ለተወለደው ሕፃን ዕለቱኑ ንጉሥ ብለው ታላላቁ ነገስታት እጅ መንሻ ያመጡ ነበር? አያችሁት? ስለዚህ ክርስቶስ ማን ነው ስንል ክርስቶስ ንጉሥ እንደሆነ፣ ክርስቶስ አምላክ እንደሆነ፣ ክርስቶስ ፈጣሪ እንደሆነ እንዲህ አድርገው በሆሳዕና በሰፊው ያሳዩናል ማለት ነው። ከነገር ናችሁ? ልብ አድርጉ። ስለዚህ ምናልባት ቀሪውን ሰዓት አሁንም በቃለ ምዕዳን ስለሚሰጠን የዛሬው ዕለት ቅድም እንደነገርኳችሁ ሁለት በዓል ነው ብያችኋለሁ። ማንና ማን ነው? ማንና ማን? የሆሳዕና በዓልና የማን በዓል? የስቅለት በዓል። የስቅለት በዓል ጌታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ ዛሬ ይከበራል። ከዚህ አንጻር እሱን ሁሉ አስበን የምናከብረው በዓል ነውና ስለ ስቅለቱ ትንሽ መናገር እፈልጋለሁ። ከእኔ ጋር ናችሁ? ልብ አድርጉት። እርሱ ማን ነው? በቀራንዮ አደባባይ ላይ የተሰቀለው ነው። ማን? ክርስቶስ። ልብ አድርጉት። ጌታችን ኢየሱስ ክርስቶስ በመሰቀሉ ልብ አድርጉት። በየትኛው ዓለም ያሉ ሁሉ በክርስትና ታላቅነት የተደመሙበት የተደነቁበት የክርስትና እውነትነት የተረጋገጠበት ትልቁ በዓላችን ማን ነው? ስቅለት ነው። እንዴት? ተፈጥሯዊ ውበቷን የዘነጋችበት የለቀቀችበት በዓል ነው። እንዴት? እንደሚታወቀው ፀሐይ በቀን ታበራለች፣ ጨለማ በጨለማ ይጨልማል። ልብ አድርጉት። ብርሃኑ ይነሳል። ክርስቶስ ሲሰቀል ግን ልብ አድርጉት፣ ፀሐይ ምኗን ነሳች ይላል? ምኗን ነሳች? ተፈጥሯን ለወጠች። የክርስቶስ ልብ አድርጉት አምላክነት እያንዳንዱ ፍጥረት ልብ አድርጉት ለእርሱ እንደሚታዘዝ ለእርሱ እንደሚገዛ የተረጋገጠበት በዓል ነው። ጨረቃ ደም ሆነች፣ ከዋክብት ያደረጉ ብርሃናቸው እነሱ እነዚህ ሁሉ እንዲያድርገው
የአምላክነቱን ጉዳይ የመሰከሩበት ታላቅ በዓል ነው። እሱ ብቻ አይደለም። ሙታን የማቴዎስ ወንጌል ምዕራፍ 27 መመልከት ይቻላል። የሞቱ ሰዎች ከመቃብር ተነስተው ወደ ከተማ ገቡ ይለናል። ወዴት ገቡ? ወዴት ገቡ? ወደ ከተማ ገቡ። እነማን? የሞቱ ሰዎች። ልብ አድርጉት። ስለዚህ በክርስቶስ ስቅለት ተደርገው የማይታወቁ እስካሁንም ያልተደረጉ ወደፊትም የማይደረጉ ታላላቅ ጉዳዮች የታዩበት ትልቁ በዓላቸው ነውና ስቅለትን ከዚህ ሁሉ ያሰብ እናከብረዋለን። እሱ ብቻ አይደለም። አስቡት፣ የምናመልከው አምላክ ምን ያክል ሩሩ አምላክ እንደሆነ ያስረዳን ዘንድ ይላል። ክርስቶስ ተሰቅሎ ጌታችን ነፍሱን ከሥጋው ከለየ በኋላ በመጨረሻው ሰዓት ማን መጣ ይለናል። ማን መጣ? ለንጊኖስ መጣ። ማን አልኳችሁ? ማን ያልኳችሁ? ለንጊኖስ መጣ። ለንጊኖስ መጥቶ ምን አደረገ? ትምኝ ነው። ምን አደረገ ይላል። መጨረሻ ነው የመጣ። ጌታችንን ሐሞት ሲያጠጡት፣ በጥፊ ሲመቱት፣ ምራቅ ሲተፉበት፣ የሸዋፊ ሲደፉበት ያን ጊዜ ሁሉ አልነበረም። መጨረሻ ላይ ነፍሱን ከሥጋው ከለየ በኋላ ለንጊኖስ መጣ። መጥቶ ምን አደረገ? ጎኑን በጦር ወጋው ይላል። በምን ወጋው አለ? በምን ወጋው? በጦር ወጋው። ያን ጊዜ ሲወጋው ከጌታችን ጎን አለ ደምና ውሃ ፈሰሰ። ምን ፈሰሰ? ደምና ውሃ ፈሰሰ። የሚገርመው ከጌታ ጎን የፈሰሰው ደም አለ ተፈናጥሮ ሂዶ የለንጊኖስን ዓይኑን ነካው አለ። ምኑን ነካው? ዓይነ ስውር ነበረ፣ አያይም ነበረ። ከጌታ ጎን የፈሰሰው ደም ሲነካው አለ ዓይኑ በራ አለ። ምኑ በራ አሉ? ዓይኑ በራ። ለዚህ ነው ይላሉ አባቶቻችን በኋላ የመጣ ዓይን አወጣ የተባለው ይላሉ። ሰምታችሁኛል? ምን አደረገ? በኋላ የመጣ ምን አወጣ? ዓይን አወጣ ተብሎ ተነገረለት እስኪባል ድረስ ለንጊኖስ በመጨረሻው ሰዓት ወጥቶ ዓይን እንዳወጣ ይነገራል። ታዲያ የስቅለት በዓል ለእኛ ለክርስቲያኖች ለኦርቶዶክሳውያን ምን ያክል ከሌሎቹ በዓላት ሁሉ ልዩ እንደሆነ የምናውቀው በተለይ ለእኛ ለክርስቲያኖች እንደ ስቅለት ያለ እንደ መስቀሉ በዓል ያለ ሁለንተና ሕይወት የለንም። የሚታወቅ ዘንድ ለንጊኖስ በኋላ መጥቶ ዓይን አወጣ የተባለለት ለንጊኖስ ከጌታ ጎን በፈሰሰው ደምና ውሃ ነበረ። ያ ማይ ወይም ደግሞ ውሃ ዛሬ እኛ በአርባ ቀን የምንጠመቅበት ልጅነት የምናገኝበት ማየ ገቦ ነውና፣ ስለዚህ ልጅነትን የምናገኝበትን ክብር የታደልነው በስቅለት በዓል ነው። የክርስቶስ ሥጋና ደም የተሰጠን በስቅለት በዓል ነው። እሱ ብቻ አይደለም። እመቤታችን ቅድስት ድንግል ማርያም ስቅለት ላይ መስቀሉ ላይ እነኋት እናትም እነሆ ልጅሽ ተብላ እመቤታችንን እኛን ለማለት ለቅዱሳን የተባላችን ለእኛ ለክርስቲያኖች ሁለንተና በዓላችን ነው። እንደነገርኳችሁ ጌታችን ጎኑን ሲወጋ ደምና ውሃ ፈሰሰ። ያ ውሃ ዛሬ በ40 እና በ80 ቀን ተጠምቀን የምናገኝበት ልጅነት የምናገኝበት ክርስቲያን የምንሆንበት ልዩ በዓላችን ነው። ይሄ በዓል ብቻ አይደለም። የስቅለት በዓል እንደነገርኳችሁ የክርስቶስ ሥጋና ደም ተቆርሶ ለእኛ ምን ያደረገው የተሰጠው መቼ ነው? በዛሬው ዕለት ነው። በመቼ? በስቅለት በዓል የክርስቶስ ሥጋና ደም ያልበላ ያልጠጣ የዘላለም ሕይወት እንደሌለው አስረግጦ የተናገረ ማን የተናገረው? ራሱ ክርስቶስ። ስሙ። በተለይ ስለ ሥጋውና ደሙ አንዳንድ ነገር ስሙ። ዩኒቨርሲቲ አካባቢ ያሉ ወንድሞቻችን ታውቃላችሁ፣ የፕሮቴስታንቱ ዓለም ምን ይላል? የክርስቶስ ሥጋና ደም እንደ መታሰቢያ አድርጎ ምን ያደርጋሉ? ፍጹም ዋጋ እንደማያስገኝ ከድነት ጋር ግንኙነት እንደሌለው ይናገራሉ። ግን ጌታ ምንድን ነው ያለ? ሥጋዬን የበላ አለ ደሜን የጠጣ አለ ምን አለው አለ? የዘላለም ሕይወት አለ አለ። ያልበላ ያልጠጣ የዘላለም ሕይወት አለ የለውም አለ። የሚገርመው እንዲህ ይላሉ። ይህን ስትጠይቋቸው ምን እንደሚሉ ታውቃላችሁ? እነሆ አለ ጌታችን እኮ አለ ያ ሥጋ ያ ደም ለዘላለም ሕይወት የሚያስገኘው ራሱ የሰጠው ስለሆነ ነው። እና ታዲያ ራሱ የሰጠውን ሥጋና ደም ዛሬ አንድ ቄስ ሰጥቶት ነው ወይ ለዘላለም የሚያኖረው ይላሉ። ጌታችን ግን ምን አለ? ያ ሥጋና ደም በእርሱ እጅ ተሰጥቶ
የሚቀር እንዳይደለ ምን አለ? ማቴዎስ ወንጌል 26:26 ተመልከቱ። እነሆ አለ ሁላችሁም አለ ከእርሱ ብሉ አለ፣ ከእርሱ ጠጡ አለ። ከእርሱ ምን አድርጉ አለ? ከእርሱ ብሉ አለ፣ ከእርሱ ጠጡ አለ። እኔ ግን አለ ከዛሬ ውጭ አለ ከእናንተ ጋር ዳግመኛ አልጠጣም አላቸው። እኔ ግን ምን አለ? ከማን ጋር አለ? ልብ አድርጉት። እኔ ግን አለ ከእንግዲህ አለ ከዚህ ወይን አልጠጣም አለ ከእናንተ ጋር አለ። አሁን ከእናንተ ጋር አልጠጣም ካለ ከእናንተ ጋር አልጠጣም ሲል ያ የሚጠጣና የሚበላ ሥጋና ደም እንደሚቀጥል ያሳያል። አያሳይም? ያሳያል። አያሳይም? ያሳያል እንጂ ምን እርሱ ብቻ ነው። ሐዋርያው ቅዱስ ጳውሎስ የተናገረውን ታስታውሳላችሁ? ምን እንዳለ? ማንም ሰው አለ ሳይገባው አለ የጌታን ሥጋና ደም ቢበላ ቢጠጣ አለ በላ ደግሞ መቅሰፍቱ አለ ነው አለ መቅሰፍትን በላ አለ። ምንም በላ አለ? ማንም ሰው አለ ሳይበቃ ሳይገባው የክርስቶስን ሥጋና ደም ቢበላ አለ መቅሰፍትን ለራሱ በላ አለ። በውኑ የጌታችን የክርስቶስ ሥጋና ደም መታሰቢያ ከሆነ የክርስቶስ ደምና ሥጋ እንዲሁ በዋዛ የተሰጠን ከሆነ ያንን ሥጋና ደም በቅቶና ሳይበቁ መብላት ምን አለያዩ? አለያዩ? አይለዩም። ያ ሥጋና ደም ተራህብስትማ ከሆነ ወዳጄ እንዴት ለዚያ ተራህብስት ታዲያ የበቃና ያልበቃ ሰው ይለይለታል? ይለያል? አይለይም። ምን እሱ ብቻ ነው። ያ ህብስት ተራህብስት ከሆነማ እንዴት ከበሉት በኋላስ መቅሰፍትን የሚያመጣ ይሆናል እንዴ? አይሆንም። ስለዚህ ከዚህ አንጻር ጌታችን ኢየሱስ ክርስቶስ የሰጠን ሥጋና ደም ለዘላለም የምንድንበት የጌታችን አካል መሆኑን አስረግጦ የነገረን እርሱ ነውና መኑ ውእቱ እርሱ ማን ነው እንዳለ ብሎ ጠየቀን። እርሱ አምላክ፣ እርሱ እግዚአብሔር፣ እርሱ ፈጣሪ፣ እርሱ ሁሉን አዋቂ፣ እርሱ ሁሉን ቻይ እንደሆነ በስፋት የሚያሳየን የዕለት በዓላችን ነውና ከሰዓት አንጻር እስከዚህ ሰዓት ያነጋገረን የአባቶቻችን አምላክ በምስጋና ይድረሰው። እዚህ ላይ ይጨርስ። ወስብሐት ለእግዚአብሔር።